የትምህርት ጥራትን ለማምጣት ባለድርሻ አካላት ኃላፊነታቸውን እንዲወጡ የባህር ዳር ዩኒቨርሲቲ አሳሰበ። ዩኒቨርሲቲው ባዘጋጀው 40ኛው የትምህርት ኮንፈረንስ ላይ የትምህርት ጥራትን ለማምጣት ግብዓት ከማሟላት ባለፈ የመምህራን ተነሳሽነትም ወሳኝ ነው ተብሏል። በጥናቱ አቅራቢዎች ክፍሉ ሰናይ ተጨማሪ አለው። የባህር ዳር ዩኒቨርሲቲ የጥናትና የምርምር የልቀት ማዕከል በመሆን ሀገር አቀፍና ዓለም አቀፍ የጥናትና ምርምር ስራዎችን አካሂዷል። በዚህ ዓመትም 40ኛውን ዓለም አቀፍ የትምህርት ኮንፈረንስ አስተናግዷል። ዋና ዓላማውም በትምህርት ጥራት ላይ የሚታዩ ችግሮችን በመለየት የመፍትሄ አቅጣጫዎችን ለማስቀመጥ ታሳቢ ያደረገ መሆኑን በኮንፈረንሱ የመክፈቻ ንግግር ያደረጉት በዩኒቨርሲቲው የምርምርና የማህበረሰብ አገልግሎት ምክትል ፕሬዚዳንት ዶክተር ተስፋዬ ሽፈራው ናቸው። ሁሉም የትምህርት ማህበረሰብ ተገናኝተን ሁላችንም ወገባችንን ያጎበጠውን የትምህርት ጥራት ጉዳይ የጋራ አጀንዳ አድርገን የስራ ክፍል ለማድረግ ነው። ለምሳሌ ቅድም ስለ መምህራን ሲታይ ነበር። ስለዚህ መምህራን የትምህርት ጥራት ለማስጠበቅ አንፃር እያንዳንዳችን ምን እንስራ የሚል ግልጽ የሆነ የአካዳሚክ የስራ ክፍል አለ። በሌላውም ዲሲፕሊን እንደዛ። ስለዚህ ዋናው የዚህ ኮንፈረንስ ዓላማ በትምህርት ጥራት ውስጥ ያሉ ክፍተቶችን ለይተው አውጥተዋል ተመራማሪዎቹ። እነዛን ደግሞ ለመጠገን ማን ምን ይስራ የሚል የስራ ክፍል የምናደርግበት ያው የትምህርት ጉባኤ ስለሆነ የተገኙ ውጤቶችን የምርምር ግብዓቶችን ለሚመለከታቸው የትምህርት ባለድርሻ አካላት ማሸጋገር ማስተላለፍ ነው ዋናው ዓላማው። በኮንፈረንሱ ጥናታዊ ጽሑፍ ያቀረቡት ዶክተር ዳዊት መኮንን እንደ ሀገር በትምህርት ጥራት ችግር መከሰት ምክንያት የሆኑትንና መፍትሄያቸውን አንስተዋል። በዋነኝነት የተነሳው የመምህራን ተነሳሽነት በትምህርት ቤት ውስጥ ስራቸውን በአግባቡ ለመስራት ፍላጎትና ተነሳሽነታቸውን ማሻሻል እንደሚገባን ተነስቷል። በሁለተኛ የተነሳው ደግሞ በዚሁ ከመምህራን ተነሳሽነት አንጻር መምህራን የሙያ ማሻሻያ መርሃ ግብርን በመጠቀም በተለያየ ጊዜ አቅማቸውን እንዲያሳድጉ እድል ስላለ ያንን በአግባቡ መጠቀም ያስፈልጋል። የትምህርት ስርዓቱ ጋር የሚታዩ የመቅረት ስርዓተ ትምህርቱን በአግባቡ ያለመተርጎም ትግበራ ላይ ያለመዋል ችግሮች ተነስተዋል። ግብዓት ተነስተዋል። በሰፊው ደግሞ ስናየው በተለያዩ ቤቶች ውስጥ የሚኖረው ማህበረሰባችን ምን ያክል የኢኮኖሚ አቅም አለው፣ ልጆችን ግብዓት ገዝቶ ለማስተማር ለማነሳሳት፣ ስለዚህ ተያያዥነት አለው። ኢኮኖሚያችንን በአንጻሩ በማሳደግን ቁጥር ልጆቻችን በቂ ምግብ አግኝተው ትምህርት ቤት መማር ይችላሉ። ስለዚህ ከዚህ አንጻርም የትምህርት ቤት የምገባ ስርዓትን ማሻሻል፣ የትምህርት ጥራትን ለማሻሻል፣ የትምህርት ኢኩዊቲን ለማሻሻል፣ ኤፊሺየንሲውን ለማሻሻል ያስፈልጋል በሚል እነዚህ ጉዳዮችን የለየ ነው። በኮንፈረንሱ ተሳታፊ የነበሩ መምህራን በሰጡት አስተያየት እንዲህ አይነት ኮንፈረንሶች መደረጋቸው የእውቀት ሽግግር እንዲኖር ስለሚያደርግ ጠቀሜታዊ ጎላ ነው ብለዋል። ምርምሮች በተመራማሪዎች በተለያየ ጊዜ በተለያየ የገንዘብ ድጋፍ ይሰራሉ። እነዛ የጥናት ውጤቶች ለሚመለከተው አካል የሚቀርቡበት ቦታ ነው ማለት ነው። ያ ማለት ፖሊሲ ለሚያወጡ ሰዎች የፖሊሲ ግብዓት የሚያገኙበት፣ ሌላ ምርምር መስራት ለሚፈልጉ ሰዎች ደግሞ ቀዳዳ የሚያዩበት፣ አሃ ምን ክፍተት አለ፣ እኔ ምን ልሰራ እችላለሁ የሚለውን ሌላ የጥናት ጋፕ የሚያገኙበት ትልቅ መድረክ ነው። በመማር ማስተማር ሂደት ውስጥ የእነዚህን የጥናትና ምርምር ውጤቶች ይዘን እንድንገባና እነሱንም ወደ ተግባር እንድንቀይራቸው ያገለግላል። የተጠኑ የምርምር ውጤቶች ለሀገር ጠቃሚ በመሆናቸው ባለድርሻ አካላት ተግባር ላይ እንዲውሉ የድርሻቸው መወጣት ይኖርባቸዋል ሲሉም ተሳታፊዎቹ ሀሳባቸውን አንስተዋል። ያው የትምህርት ባለሙያዎች፣ የትምህርት ቢሮ ኃላፊዎች፣ ትምህርት ሚኒስቴር እና ሌሎችም በትምህርት ዙሪያ ላይ የሚሰሩ ድርጅቶች የጥናትና ምርምሮችን ወስደው ወደ ተግባር የመቀየር ልምዱ ከፍተኛ አይደለም። ከዚህ በፊት እንደምናውቀው አንዱ ምናልባት የትምህርት ጥራት ችግር ብለን የምናስበው ምርምሮች ይከናወናሉ፣ ግን እነሱን ወደ ተግባር የመቀየር ልምዱ በጣም አነስተኛ ነው። ግን ደግሞ የትምህርት ባለሙያዎች አሉ፣ እዚህ ይሳተፋሉ። የትምህርት ኃላፊዎች አሉ፣ ዓለም አቀፍ ልምድ ያላቸው ሰዎች እዚህ አሉ፣ ፕሮፌሰሮች አሉ። የነሱ የጥናትና ምርምር ውጤት ወደ ትምህርት ሴክተሩ ወስዶ ማሻሻል ቀጥተኛ የሆነ ልምድ ስለሚሰጥ ሌላ ጥናት ሳያስፈልገው ይህን ቀጥታ ወስዶ መስራት ስለሚያስችል ሁሉም ሰው ቢወስደው ከፍተኛ የሆነ አገልግሎት አለው ብለን እናስባለን። የትምህርት ጥራት ላይ በተለይ በዘንድሮ ዓመት ያጋጠመንን 12ኛ ክፍል ፈተና ተንተርሶ የተዘጋጀ ነው ዋናው ማጠንጠኛው የኮንፈረንሱና ለትምህርት ሚኒስቴርም ለሌሎች የትምህርት አጋር አካላትም ግብዓት የሚሆን የፖሊሲ ብሪፍ ሊዘጋጅ ይችላል ብዬ አስባለሁ።